ሰላም ውድ ኤርትራውያን እንዴት ቆያችሁ? ይህ ሬድ ዴቪልስ ኢትዮጵያ ቻናል ነው። የማንቸስተር ዩናይትድ ጉዳዮች በየዕለቱ የሚነሱበት የዩቲዩብ ቻናላችን ነው። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ሌሎች ቤተሰቦቻችን ደግሞ ቪዲዮ ላይክ በማድረግ ጀምሩ። ዛሬም በጣም በርካታ መረጃዎችን ይዘናል። ከካማቪንጋ ከማኑ ኮኔ ጋር የተያዙ በርካታ ስፖርታዊ መረጃዎች እየወጡ ነው የሚገኙት። ሌሎችንም ጉዳዮች እናነሳለን። በምናነሳቸው ጉዳዮች ላይ ሀሳብ አስተያየቶቻችሁን በኮሜንት እንድታርሱን በአክብሮት እንጠይቃለን። ትናንትና ባቀረብነው ፕሮግራም ላይም እንደዚሁ ሀሳብ አስተያየቶቻችሁን የሰጣችሁን ቤተሰቦቻችን አላችሁ። ወደ መጨረሻ አካባቢ ስማችሁን የማነሳ ይሆናል። በቀጥታ ግን ወደ ዛሬ ስፖርታዊ ጉዳዮቻችን እናልፋለን። የመጀመሪያ የምንመለከተው ጉዳይ የማኑ ኮኔን ጉዳይ ነው። ማኑ ኮኔ እንደሚታወቀው በአሰልጣኝ ዲዴ ዴሾ የፈረንሳይ ብሔራዊ ቡድን ውስጥ ወሳኝ ተጫዋች እንደነበር ይታወቃል። በተለይ ተጫዋቹ በሩብ ፍጻሜ በሞሮኮ ላይ ያሳየው ድንቅ ብቃት የበርካታ ታላላቅ ክለቦችን ትኩረት ስቧል። የፉትቦል ኢታሊያ ዋና አዘጋጅ ሎሬንዞ ቤቶኒ ለማንቸስተር ኢቭኒንግ ኒውስ በሰጠው አስተያየት ስለ ኮኔ ብቃት ሲናገር እንዲህ ብሏል። ስለ ቹዋሜኒ ስናወራ በቻምፒየንስ ሊግ የተጫወተና በትልልቅ ጨዋታዎች ዋንጫዎች ያሸነፈ ተጫዋች ነው። ነገር ግን ዲዴ ዴሾ ሁለቱንም በልምምድ ላይ በቅርበት ይመለከታቸዋል። የኮኔ ብቃት በዚህ ውድድር ዘመን በሴሪአ እያደገ መጥቷል። ስለዚህ ሳሲክን ካየን የኮኔ መመረጥ አስገራሚ ሊሆን ይችላል፣ ነገር ግን ሜዳ ላይ ያሳየውን ብቃት ለተመለከተ ምንም አያስደንቅም የሚል አስተያየት ሰጥቷል። የ25 ዓመቱ አማካይ ወደ ኦልድ ትራፎርድ የሚዘዋወር ከሆነ ወዲያውኑ በቋሚነት መሰለፍ የሚችል ብቃት እንዳለው እንደዚሁ ቤቶኒ ያምናል። ኮኔ ሁለገብ ብቃት ያለው አማካይ ቢሆንም ዋነኛ ጥንካሬው የጨዋታ ፈጣሪነት ወይም ፕሌይ ሜኪንግ አይደለም። የተጫዋቹ ዋና ክህሎት በአካላዊ ጥንካሬና በቴክኒኩ እንደዚሁም ደግሞ በወርክ ሬትና ኳስ በመንጠቅ ችሎታው ይታወቃል። እነዚህ ባህሪያቱ ታዲያ ሜዳውን ከአንድ የግብ ክልል እስከ ሌላው የግብ ክልል ቦክስ ቱ ቦክስ አማካይነት እጅግ ተመራጭ ያደርጉታል። ዩናይትድ ታዲያ ይህንን ዝውውር እንዲፈጽም ይበልጥ የሚያበረታተው የአሁኑ ክለብ ሮማ ያለበት የፋይናንስ እጥረት ጭምር ነው የተባለ ነው የሚገኘው። ሮማ ምንም እንኳን የቻምፒየንስ ሊግ ተሳትፎን ቢያገኝም ያለበትን የፋይናንስ ጉድለት ለመሙላት ግን የተጫዋቾች ሽያጭ ግድ እንደሚለው እየተሰማ ነው የሚገኘው። ዩናይትድ ታዲያ ኮኔን በ45 ሚሊዮን ፓውንድ አካባቢ ማግኘት ይችላል ተብሎ ይገመታል። ይህም ዩናይትድ ሲከታተለው ለነበረው የበርንማውዙ አማካይ አሌክስ ስኮት ከተጠየቀው 35 ሚሊዮን ፓውንድ ቅናሽ አለው። ሆኖም ግን ዩናይትድ ዝውውሩን ለማጠናቀቅ በፍጥነት መንቀሳቀስ እንደሚኖርበት የተሰማ ነው የሚገኘው። ሮማ የፋይናንስ ችግሩን ለመቅረፍ እንደ ማቲያስ ሱሌ በ30 ሚሊዮን ፓውንድ ሊሸጥ የሚችል ወይንም ግብ ጠባቂው ሚሌ ሴቪላርን አስቀድሞ መሸጥ ከቻለ ኮኔን የመሸጥ ግዴታ ውስጥ ላይወድቅ ይችላል። ስለዚህ ዩናይትድ ይህንን ምቹ አጋጣሚ ለመጠቀም ጊዜ ማጥፋት የለበትም የሚሉ መረጃዎች በስፋት እየወጡ ነው የሚገኙት። በተለይ ሮማ ያለበትን የፋይናንስ ቀውስ በመረዳት ዩናይትድ መፍጠን አለበት ጭምር እየተባለ ይገኛል። ሌላኛው ጉዳይ ዩናይትድ ከባርሴሎና አማካይ ማርክ ካሳዶ ጋር ስሙ እየተነሳ ነው የሚገኘው። ካሳዶ ኳስ የማሰራጨት ብቃቱ በጣም ከፍተኛ በመሆኑ አሰልጣኝ ካሪክ በእጅጉ የሚወደው የጨዋታ ስታይል ይከተላል ተጫዋቹ እየተባለ ነው የሚገኘው እና ተጫዋቹ በዚህ ክረምት ከባርሴሎና የመልቀቅ ዕድሉ ሰፊ እንደሆነ ቢነገርም ከስፔን የወጡ መረጃዎች ግን በሃንስ ፍሊክ ስር ቋሚ ተሰላፊ ባይሆንም እንኳን በክለቡ ቆይቶ ለቦታው መታገል እንደሚመርጥ እየተሰማ ነው የሚገኘው። ተጫዋቹ የሚለቅ ከሆነ እንኳን በውሰት ውል መሄድን እንደሚመርጥ እየተዘገበ ነው የሚገኘው እና ዩናይትድ ሶስተኛ አማካይ ለማስፈረም በሚያደርገው ፍለጋ የካሳዶን ዝውውር በጥብቅ እያሰበበት እንደሚገኝ ነው የተዘገበው። ሙንዶ ዲፖርቲቮ የተባለው የዜና ምንጭን ጠቅሶ ቲም ቶክ እንደዘገበው ከሆነ ባርሴሎና ለ22 ዓመቱ አማካይ 30 ሚሊዮን ዩሮ ወይም 25 ሚሊዮን ፓውንድ አካባቢ ይፈልጋል። ባርሴሎና ከዚህ በላይ ዋጋ ለማግኘት ቢሞክርም ተጫዋቹ ባለፈው የውድድር ዓመት ተቀያሪ በመሆኑና በቀጣይም ይህ ሁኔታ የመቀየር ዕድሉ አነስተኛ በመሆኑ ዋጋው 25 ሚሊዮን ፓውንድ አካባቢ ሊያርፍ እንደሚችል በካታላኑ ክለብ በኩል ታምኖበታል እና ይህ ስምምነት ዋጋው ተመጣጣኝ በመሆኑ ለዩናይትድ የሚመች ቢሆንም ካሪ ግን ይበልጥ ጠንካራና ሚድፊልድ ኢንፎርስ ሊመርጥ ይችላል። ካሳዶ ምንም እንኳን በተከላካይ አማካይ ስፍራ ላይ ቢጫወትም እንደ ካስሚሮ በግጭቶችና በተከላካይ መስመር ላይ የበላይነትን ከመውሰድ ይልቅ ኳስን በእግሩ ስር አድርጎ የጨዋታን ፍጥነት መቆጣጠር ላይ ትኩረት ያደረገ ተጫዋች ነው። የባርሴሎና አሰልጣኝ ሃንስ ፍሊክ ከጥቂት ወራት በፊት ስለ ካሳዶ ከፍተኛ አድናቆቱን ሰጥቶ ነበር። ካሳዶም ሆነ በርናል ድንቅ ባለሙያዎች ናቸው። ለባርሳ የምትጫወት ወጣት ተጫዋች ኮንግ ትዕግስት በጣም አስፈላጊ ነው። ምክንያቱም በዓለም ላይ ካሉ ምርጥ ተጫዋቾች ጋር ምርጡ ክለብ ውስጥ ነው የምትጫወተው። ትልቁ ነገር ይሄ ነው። ሁለቱም የክለቡን ቀለም በልባቸው ውስጥ ይዟል። ይህን ማየት ደግሞ እጅግ ያምራል። ካሳዶን ወይንም በርናልን አይቶ ከአንድ ወይንም ከሁለት ዓመት በፊት የት እንደነበሩና ዛሬ እዚህ ይደርሳሉ ብሎ አስበው እንደነበር ማሰብ ራሱ እንደ ህልም ነው። ይህ ሂደት ነው። በእግር ኳስ ውስጥ ሁሉም ነገር በቅጽበት ሊቀየር ይችላል። ለክለባቸው የተጫወቱ ነው። በጣም ፕሮፌሽናል ናቸው። ይህ አስተሳሰብ ላለው ለእያንዳንዱ ተጫዋች ትልቅ ምስጋና አለኝ። እነሱም ይህ አመለካከት አላቸው በሚል ካሳዶንና በርናልን በጋራ ባደነቀበት መግለጫ በዚህ መልኩ ካሳዶንም ገልጾታልና ይህ ተጫዋች እንግዲህ ከዩናይትድ ጋር ዛሬ ከጧት ጀምሮ በርካታ መገናኛ ብዙሃን ስሙን እያነሱት ያለ ተጫዋች ነው። የቀድሞ የማንቸስተር ዩናይትድ አጥቂ ሜሰን ግሪንውድ ከፈረንሳዩ ማርሴይ ወደ
የቱርኩ ፊነርባቼ ዝውውሩን ማጠናቀቁን ተከትሎ ዩናይትድ በሚሊዮን የሚቆጠር ፓውንድ ገቢ ሊያገኝ ቢሆንም ከተገኘው ገቢ ላይ ግን ለአንድ የስፔን ክለብ ከፍተኛ ድርሻ ለመክፈል ይገደዳል እየተባለ ነው የሚገኘው። ሜሰን ግሪንውድ ከማርሴይ በቱርኩ ክለብ ፊነርባቼ እስከ 2030 የሚቆይ የ4 ዓመት ኮንትራት መፈራረሙ እየተነገረ ነው የሚገኘው። ለዚህ ዝውውር የቱርኩ ክለብ የከፈለው ገንዘብ 33 ሚሊዮን ፓውንድ አካባቢ መሆኑም ታውቋል እና ዩናይትድ በ2024 ተጫዋቹን ወደ ማርሴይ ሲሸኝ በውሉ ላይ የ40 በመቶ የሽያጭ ድርሻ አስገብቶ የነበረ በመሆኑ አሁን ከዚህ ዝውውር በቀጥታ ወደ 13 ሚሊዮን ፓውንድ የሚጠጋ ገቢ ወደ ካዝናው ያስገባል ተብሏል። ይህ የገንዘብ መጠን ታዲያ ዩናይትዶች አንድሬ ሳንቶስን ከቼልሲ እንደዚሁም የሪ ቴሌማንስን ከቪላ በአጠቃላይ በ85 ሚሊዮን ፓውንድ ለማስፈረም ላወጡት ወጪ ትልቅ እፎይታ የሚሰጥ ነው እየተባለ ነው የሚገኘው። በተጨማሪም ግሪንውድ የክለቡ አካዳሚ ውጤት በመሆኑ የተገኘው ማናቸውም ገቢ በሊጉ የፋይናንስ ደንብ መሰረት እንደ ንጹህ ትርፍ ተመዝግቦላቸዋል። ታዲያ በዚህ መካከል በአሳዛኝ ሁኔታ ለሄታፌ የሚከፈልም ገንዘብ አለ እየተባለ ነው የሚገኘው። ከዚህ ከሚገኘው ገቢ ላይ ከፍተኛ መጠን ያለው ገንዘብ ወዲያውኑ ወደ ስፔኑ ክለብ ሄታፌ የሚተላለፍ ይሆናል ይላል ዘ አትሌቲክ በዘገባው። ሄታፌ ከግሪንውድ የዝውውር ሂሳብ ላይ የ20 በመቶ ድርሻ እንዲያገኝ ከዩናይትድ ጋር አስቀድሞ ስምምነት ነበረው። ይህ ውል የተፈረመው በ2022 ተጫዋቹ በቁጥጥር ስር ውሎ ከነበረበት የክስ ሂደት ነጻ ከሆነ በኋላ ተጫዋቹ በውሰት ወደ ስፔን ሲያቀና በነበረው ስምምነት ወቅት ነው ተብሏል። ምንም እንኳን ግሪንውድ የቀረቡበትን ክሶች በሙሉ ያስተባበለና ክሱ በሂደት የተቋረጠ ቢሆንም በወቅቱ የተደረገው የውል ስምምነት አሁን ማንቸስተር ዩናይትድን በሚሊዮን የሚቆጠር ፓውንድ እንዲያጣ ሊያስገድደው ይችላል። ወጣቱ ተጫዋቹ በስፔንና በፈረንሳይ በነበረው ቆይታ እጅግ አስደናቂ ብቃት አሳይቷል። በሄታፌ በ36 ጨዋታ 10 ግቦችን አስቆጥሮ 6 አሲስት አድርጓል። በማርሴይ በሁለት የውድድር ዓመታት ባደረጋቸው 81 ጨዋታዎች 48 ጎሎችን አስቆጥሮ 17 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏልና ሮቤርቶ ዴዘርቢ ተጫዋቹ ባላንዲዮር የማሸነፍ አቅም አለው ሲሉ ከዚህ ቀደም መናገራቸው ይታወቃል። የቀድሞ የማርሴይና የአሁን የቶተንሃም አሰልጣኝ ሮቤርቶ ዴዘርቢ ስለ ግሪንውድ ብቃት ሲናገሩ ከፍተኛ አድናቆታቸውን የገለጹለት ባለፈው ታህሳስ ወር ላይ በሰጡት አስተያየትም እኔ በየቀኑ በልምምድ እመለከተዋለሁ። እጅግ ግዙፍ አቅም ያለው ተጫዋች ነው። በአውሮፓ ውስጥ በሱ ደረጃ ላይ ያለ ሌላ ተጫዋች አይታየኝም። የባላንዲዮር ሽልማትን የማሸነፍ ሙሉ ብቃት አለው። ለዚህ ክብር ለመብቃት ግን ምን ያህል መታገል እንደሚፈልግ የሚወስነው ራሱ ተጫዋቹ ብቻ ነው። ከተፈጥሮና ከወላጆቹ ያገኘው ብቃት ለባላንዲዮር ክብር የሚመጥን ነው የሚል አስተያየቱን ሰጥቷል። ሆኖም አሰልጣኙ አክሎ ተጫዋቹ በጨዋታ ላይ የበለጠ ወጥ የሆነ ብቃት ማሳየት እንደሚገባው፣ ቡድኑ በሚቸገርበት ወቅትም ኳስ በቀላሉ እንዳያጣና ሜዳ ላይ የበለጠ መከላከል ላይ መሳተፍ እንዳለበት እንደዚሁ መክሮት ነበርና እንግዲህ በቀጣይ በቱርክ ቆይታ ያደርጋል። ማንቸስተር ዩናይትድም ከዝውውሩ ገንዘብ ያገኛል። ነገር ግን የሚያገኘውን ገንዘብ በተወሰነ መልኩ ለሄታፌ ማካፈሉ ነው አሳዛኙ ነገር እየተባለ ነው የሚገኘው። ሌሎች በርካታ መገናኛ ብዙሃንም ዩናይትድ በቀጣይ ሶስተኛ አማካይና የግራ መስመር አጥቂ እንደዚሁም የፊት መስመር አጥቂ ለማስፈረም ማቀዱን እየዘገቡ ነው የሚገኙት። ነገር ግን አዳዲስ ተጫዋቾችን ወደ ቡድኑ ከመቀላቀላቸው በፊት የአንዳንድ ተጫዋቾችን ሽያጭ ማጠናቀቅ ላይ ትኩረት ሊያደርጉ እንደሚችሉም እንደዚሁ እየተሰማ ነው የሚገኘው። ዌስትሃም ዩናይትድ ውስጥ ድንቅ ብቃቱን እያሳየ የሚገኘውና በዓለም ዋንጫ ያስደነቀን ክሬንሲሲዮ ሰመርቪል በግራ መስመር ላይ ዋነኛው የዩናይትድ ኢላማ ነው። ከዛ በተጨማሪ የበርንማውዙ አሌክስ ስኮት የክለቡ ፍላጎት ቢሆንም ክለቡ በርንማውዝ የጠየቀው ከፍተኛ የዝውውር ዋጋ ግን ለድርድሩ መሳካ ትልቅ እንቅፋት ሊሆን እንደሚችል ገምቷል። በተጨማሪም ዩናይትድ ከአዳም ዋርተንና ካርሎስ ባሌባ ጋር ስሙ አሁንም እየተነሳ ነው የሚገኘው። ዩናይትድ እስካሁን ድረስ የራስሙስ ሆይሉንድን ወደ ናፖሊ ያደረገውን የውሰት ዝውውር ወደ ቋሚ ከመቀየር ውጭ ምንም አይነት ትልቅ የተጫዋች ሽያጭ አላደረገም። በአሁኑ ሰዓት ክለቡ ከባርሴሎና የውሰት ቆይታ ለተመለሰው ማርከስ ራሽፎርድ ቋሚ ፈላጊ ክለብ ለማግኘት እየጣረ ነው የሚገኘው። ባርሴሎናዎች ራሽፎርድን በቋሚነት ለመግዛት የነበራቸው አማራጭን ሳይጠቀሙ እንደቀሩ የሚታወቅ ነው። በምትኩ አንቶኒ ጎርደንና ካሪም አዴሚን ወደ ስብስባቸው ማካተታቸው ይታወሳልና አሁን ላይ ዩናይትድ ተጫዋች ከሸጠ እንኳን በከፍተኛ ዋጋ ሊሸጠ የሚችለው ማርከስ ራሽፎርድ ብቻ ነው እየተባለ ነው የሚገኘው እና ከዚህ የሚገኘውን ገንዘብ ደግሞ ለሌሎች ዝውውሮች ያውላል። በተለይ ሰመርቪልን ከዌስትሃም ለማስፈረም እንደሚያውለው የተሰማ ነው የሚገኘው። ሌሎች መረጃዎች ደግሞ ራሽፎርድ በዛው በኦልድ ትራፎርድ የመቀጠል ዕድሉም ሰፊ እንደሆነ እየዘገቡ ይገኛሉ። ሌላኛው ጉዳይ የካማቪንጋን ጉዳይ እናንሳ። ዩናይትድ በዚህ የክረምት የዝውውር መስኮት የሪያል ማድሪዱን አማካይ ኤድዋርዶ ካማቪንጋን ለማስፈረም እያሰበ እንደሆነ የተሰማ ነው የሚገኘው። ከትላንት ጀምሮ ቀደም ሲል አንድሬ ሳንቶስና ዩሪ ቴሌማንስን በማስፈረም የአማካይ ክፍላቸውን ያጠናከሩት ዩናይትዶች
በዚህ ቦታ ላይ ሶስተኛ ተጫዋች ለመጨመር ከፍተኛ እንቅስቃሴ ያደረጉ ነው። ከአትላንታ ኤደርሰን ጋር የነበሩ ድርድር ከተቋረጠ በኋላ የሮሞ ማኑ ኮኔ ዋነኛ አማራጭ ሆኖ ብቅ እንዳለ ይታወቃል። ሆኖም ፋብሪዚዮ ሮማኖ እንደዘገመው ካማቪንጋ በዩናይትድ እጩ ዝርዝር ውስጥ ይገኛል ብሏል። ሪያል ማድሪድም ተስማሚ ዋጋ ካገኘ ይህንን ፈረንሳይ ተጫዋች ለመሸጥ ፍቃደኛ እንደሆነ የተሰማ ነው የሚገኘው። ካማቪንጋ በ2025/26 የውድድር ዓመት ለሪያል ማድሪድ 43 ጨዋታዎችን ቢያደርግም በአብዛኛው ጊዜ ምርጥ ብቃቱን ለማሳየት ተሸግሮ ቆይቷል። ተጫዋቹ በማድሪድ ቆይታ 2 የላሊጋና 2 የቻምፒየንስ ሊግ ዋንጫዎችን ጨምሮ በአጠቃላይ 11 ዋንጫዎችን ማሸነፍ ችሏል። በ223 ጨዋታዎች ላይ ተሰልፎ 6 ግቦችን አስቆጥሮ 11 አሲስት አድርጓል። ሆኖም በበርናቦ ያለው ቆይታ ወደ ማብቂያው የተቃረበ ይመስላል። ፋብሪዚዮ ሮማኖ በመረጃው ዩናይትድ አሁንም ተጨማሪ ተጫዋች ይፈልጋል። ክለቡ መሮጥ የሚችል ለአማካይ ክፍሉ ጉልበትና ፍጥነት የሚጨምር አዲስ ተከላካይ አማካይ ለማስፈረም አቅዷል። ዩናይትድ ከሮማው ፈረንሳይ አማካይ ማኑ ኮኔ ወኪሎች ጋርም ንግግር መጀመሩን አረጋግጫለሁ በሚል ትናንትናም እንደዚሁ አንስተው ነበር። ፋብሪዚዮ እስካሁን ለሮማ የቀረበ ይፋ ጥያቄ ባይኖርም ከተጫዋቹ ወኪሎች ጋር ግን እየተነጋገሩ እንደሆነ ከፋብሪዚዮ ውጭም በጣም በርካታ መገናኛ ብዙሃን እያነሱት ይገኛሉ። ዩናይትድ የመጨረሻ ውሳኔ ከመስጠቱ በፊት ጥቂት አማራጮችንም ያጤናል ተብሏል። ሮማኖ አክለውም ዩናይትድ እንደ ካማቪንጋና ማኑ ኮኔ ያሉ በአካል ብቃት ጠንካራ የሆኑ ሜዳ ላይ መሮጥ የሚችሉና የአማካይ ክፍሉን መከላከል የሚረዱ ተጫዋቾችን ነው አሁን የሚፈልገው ብሏል። ካማቪንጋ በዚህ ክረምት ሪያል ማድሪድን መልቀቅ አይፈልግም። እዛው መቆየትና በሚቀጥለው ውድድር ዘመን የማድሪድ ፕሮጀክት ቁልፍ አካል መሆን ይፈልጋል። ስለዚህ ዝውውር ሊሳካ የሚችለው ተጫዋቹ ራሱ ለመልቀቅ ሲወስን ብቻ ነው ብሏል። ዝውውሩን ውስብስብ የሚያደርገውም ይኸው ነው ሲል ሮማኖ አንስቷል። በፈረንሳይ ብሔራዊ ቡድን የ2026 የዓለም ዋንጫ ስብስብ ውስጥ ያልተካተተው ካማቪንጋን ለማስፈረም ሲቲና ሊቨርፑልም እንደዚሁ ፍላጎት ያሳዩ ክለቦች ናቸው። የካማቪንጋ ወደ ኦልትራፎርድ የመዘዋወር ነገር በዚህ ክረምት እጅግ አስቸጋሪና ውስብስብ ቢመስልም ለዩናይትድ ግን በፍጹም የማይቻል ፈተና እንዳልሆነ ይገመታል ሲል እንደዚሁ ፋብሪዚዮ ዛሬ ባወጣው መረጃ አንስቷል። ሌላኛው የሚላኑ አሰልጣኝ ሩበን አሞሪም ክለባቸው የማንቸስተር ዩናይትዱን ተከላካይ ናስር ማዝራዊን እንዲያስፈርም ከፍተኛ ግፊት እያደረጉ መሆኑ እየተነገረ ነው የሚገኘው። ሚላን በቅርቡ ሩበን አሞሪምን አሰልጣኝ አድርጎ መሾማቸው የሚታወስ ሲሆን በዚህ የክረምት የዝውውር መስኮትም ጎንካሎ ራሞስን በማስፈረም ትልቅ ስም ያለው ዝውውር ፈጽሟል። የሴሪያው ክለብ ለአሞሪም ተጨማሪ ስመጥር ተጫዋቾችን በማምጣት ድጋፍ ለማድረግ የተዘጋጀ እንደሆነም የተሰማ ነው የሚገኘው። ኮስዲያኖ ስፖርት የተባለው የጣሊያን የዜና ምንጭ እንደዘገበው ከሆነ የ41 ዓመቱ አሰልጣኝ ከቀድሞ ተጫዋቻቸው ማዝራዊ ጋር ዳግም ለመገናኘት ፍላጎት አላቸው። ይህ የጣሊያን ዜና ማሰራጫ አክሎ እንደገለጸው ዝውውሩ በ13 ሚሊዮን ፓውንድ አካባቢ ሊጠናቀቅ የሚችል ሲሆን ዩናይትድ በበኩሉ የማዝራዊ ምትክ ሊሆን የሚችለውን የኖቲንጋም ፎረስቱን ኒኮ ዊሊያምስ ላይ ትኩረት አድርጓል ይላል ይህ መረጃ። ዩናይትድ በአሁኑ ወቅት ዲያጎ ዳሎትን በቀይ መስመር ላይ ሉክሾን በግራ መስመር ተመራጭ ተከላካዮቻቸው አድርገው ይዘዋል። ማዝራዊ በዋነኝነት የቀይ መስመር ተከላካይ ቢሆንም በተለይ በዘንድሮ የዓለም ዋንጫ ላይ ለሞሮኮ ብሔራዊ ቡድን በግራ መስመር ላይ አስደናቂ ብቃቱን አሳይቷል። ይህ የ28 ዓመት ተጫዋች በዓለም ዋንጫው ላይ 90 በመቶ የኳስ ማቀበል ስኬት ነበረው። 73 በመቶ ደግሞ የሜዳ ላይ ፍልሚያዎችን አሸንፏል። በእያንዳንዱ ጨዋታ በአማካይ 2 ኳሶችን ነጥቆ 3 ሪካቨሪዎችን አድርጎ እንዲሁም 6 ኳሶችን ያጸዳ ነበረና በ17 ሚሊዮን ፓውንድ ዩናይትድ የተቀላቀለው ማዝራዊ ከተቃራኒ ተጫዋቾች ጋር ፊት ለፊት መጋፈጥ የሚወድ በመሆኑ በሚቀጥለው የውድድር ዘመን ትልቅ ሚና ሊኖረው እንደሚችልም እንደዚሁ ይታመናል። ሉክሾ ባለፈው የውድድር ዘመን በሳምንት 1 ጨዋታ ብቻ በማድረጉና የልምምድ ጫናው አነስተኛ በመሆኑ ከተደጋጋሚ ጉዳት ድኖ የቆየ ቢሆንም በሚቀጥለው የውድድር ዘመን የሚኖረው የተደራረቡ ጨዋታዎች ጫናና የልምምድ ጥንካሬ ግን አስጊ የሆነውን የጉዳት ታሪኩን ዳግም ሊፈትነው ይችላል ይላሉ ዘገባዎች። ፓትሪክ ዶርጉ ይበልጥ በክንፍ መስመር ላይ ውጤታማ መሆኑን ተከትሎም ማዝራዊ ለሁለቱም የዩናይትድ መስመር ተከላካይ ቦታዎች ዋነኛ ተጠባባቂ መሆን የሚችል ተጫዋች ነው። የፎረስቱ ዊሊያምስ ተመሳሳይ ሚናዎችን መወጣት የሚችል ቢሆንም ከማዝራዊ ጋር ሲነጻጸር ግን አቅሙ አነስተኛ እንደሆነ ይገመታል። በመሆኑም ዩናይትድ ዊሊያምስን የሚያስፈርም ከሆነ ግን ማዝራዊን ለመተካት ሳይሆን ለቡድኑ ተጨማሪ ጥልቀት ለመስጠት ሊሆን ይገባል ተብሏል። ስለዚህ ምንም እንኳን ማዝራዊ በሚላን ቢፈለግም ማንቸስተር ዩናይትድ ግን በፍጹም ይህንን ተጫዋች እንደማይለቀው እየተነገረ ነው የሚገኘው። ሩበን አሞሪም ግን ይህ ተጫዋች ወደ ክለቡ እንዲመጣላቸው የኤሲ ሚላን ባለስልጣናት ላይ ከፍተኛ ግፊትና ጫና እያደረጉ ነው እየተባለ ይገኛል። ሌላኛው የማርከስ ራሽፎርድን ጉዳይ እንመልከት። የፋብሪዚዮ ሮማኖ ባወጣው መረጃ ማርከስ ራሽፎርድ ወደ ቱርኩ ፊነርባቼ የማምራት ፍላጎት እንደሌለው ገልጿል። ተጫዋቹ በፊነርባቼ በኩል የቀረበለትን የዝውውር ፍላጎት ውድቅ ማድረጉን ነው ፋብሪዚዮ ሮማኖ የዘገበውና የቱርክ መገናኛ ብዙሃን በተለይም ፋናቲክ የፊነርባቼ አመራሮች ከዩናይትድና ከተጫዋቹ ወኪሎች ጋር ለመደራደር ወደ ማንቸስተር መብረራቸው ቢዘግቡም ፋብሪዚዮ ግን ይህንን መረጃ አስተባብሏል። ስለ ማርከስ ራሽፎርድና ፊነርባቼ ብዙ ወሬዎች እየወጡ ቢሆንም
እኔ እስካሁን በተረዳሁት መረጃ መሰረት በሁለቱም ወገኖች መካከል ምንም አይነት ግንኙነት የለም። ምንም አይነት ድርድርም ሆነ ንግግር አልተደረገም። ራሽፎርድ ለፊነርባቼ ክለብ ትልቅ ክብር ቢኖረውም አሁን ባለበት የሙያ ደረጃ ላይ ወደ ቱርክ ሊግ የመዛወር ምንም አይነት እቅድ የለውም ነው ያለው ፋብሪዚዮ። ከባርሴሎና ጋር በተያያዘም የራሽፎርድ ወደ ስፔን የመመለስ እድል አሁን ላይ ሙሉ በሙሉ የጠበበ ይመስላል። ዩናይትድም ተጫዋቹን በድጋሚ በውሰት ለመስጠት ፍቃደኛ እንዳልሆነ እየተሰማ ነው የሚገኘው። የቲም ቶክ ዘጋቢ የሆነው ግሬም ቤሊ እንደዘገበው ከሆነ ደግሞ አሰልጣኝ ማይክል ካሪክ ራሽፎርድን ወደ ዋናው ቡድን መልሶ ለማዋሃድ ካሪክ በቅድመ ውድድር ዝግጅት ወቅት ራሽፎርድን ወደ ዋናው ቡድን መልሶ ለማዋሃድ ዝግጁ ነው። ከዛ በተጨማሪ የተጫዋቹን ዝግጁነትና ስሜት አይቶም በቀጣይ ዓመት አብሮት ለመስራት ፍላጎት እንዳለው የሚያሳዩ ሪፖርቶችም እየወጡ ነው የሚገኙት። ተጫዋቹ እንደሚታወቀው እስከ ትላንት ድረስ በዓለም ዋንጫ ከእንግሊዝ ብሔራዊ ቡድን ጋር የተሳተፈ እንደነበር ይታወቃል። ትላንትናም እንግሊዝ በተሸነፈችበት ጨዋታ በመጨረሻ ደቂቃ ተቀይሮ ወደ ሜዳ ገብቶ መሳተፉ ይታወቃል። ከዓለም ዋንጫው መልስ እንግዲህ ወደ ዩናይትድ በመመለስ የቅድመ ውድድር ዝግጅቱን የሚጀምር ሲሆን የክረምቱ የዝውውር መስኮት ከመዘጋቱ በፊትም ሌላ የተሻለ አማራጭ ካላገኘ በስተቀር በኦልትራፎርድ ለመቆየትና ራሱን በዛው ለማረጋገጥ መወሰኑ ነው ፋብሪዚዮ ሮማኖ ስለ ማርከስ ራሽፎርድ ባወጣው መረጃ ያሳየው። ግን በዋናነት ራሽፎርድ ወደ ቱርክ ፊነርባቼ ያምራል የሚለውን ዘገባ ተጫዋቹ ወደዛ የማምራት ፍላጎት እንደሌለው ነው ፋብሪዚዮ ሮማኖ የዘገበው። በመጨረሻም ትላንትና ባቀረብነው ፕሮግራም ላይ በርካታ ቤተሰቦቻችን ሐሳብ አስተያየቶቻችሁን በመስጠት ተሳትፋችኋል። የእናንተን ሐሳብ አስተያየት እናንሳና እናጠናቅ። ግሩም ሙሉጌታ ለሰጠን አስተያየት እጅግ አድርገን እናመሰግናለን። ሙባረክ ዩናይትድ ከካማቪንጋ ይልቅ ታታሪ ታጋይና ወኔያም የሆነ ተጫዋች ነው የሚያስፈልገው። ካማቪንጋ በጣም ቀርፋፋና ቀዝቃዛ በዛ ላይ ለጉዳት ቅርብ ነው የሚል አስተያየት ሰጥቷል። አቤል ጌታቸው ለሰጠና ሴት እናመሰግናለን። አብዱል ሰመር ፈሩ ዩናይትድ ካማቪንጋና ኮኔን ለማስፈረም ከመወሰኑ አስቀድሞ ሁለቱም ተጫዋቾች ያላቸውን የጉዳት ታሪክ በጥንቃቄ መፈተሽ ይኖርበታል። ሁለቱም ለጉዳት ቅርብ የሆኑ ተጫዋቾች ስለመሆናቸው የሚጠቁሙ መረጃዎች የተበራከቱ ስለሆነ ከነሱ ይልቅ እንደ ባሊባና አሌክስ ስኮት ላይ ትኩረት ቢያደርግ የተሻለ ይሆናል በሚል አስተያየቱን ሰጥቶናል። የዘወትር ተከታታያችን አብዱል ሰመድ ፈሩ ዩናይትድ አሁንም ያልተጠበቀ ዝውውር ያደርጋል፣ ግን ማቲታ ለዩናይትድ አይመጥንም። የእርሱን ስም ስታነሱ የሉካኩ ፍረት በፊቴ ብልጭ ይልበኛል። ሙሉጌታ ከደቡብ አፍሪካ አስተያየቱን ሰጥቶናል። እናመሰግናለን። ደረጃቸውን የጠበቁ ሁለት ጥሩ ተጫዋቾችን ቢያስፈርሙ በጣም ጥሩ ነው፣ አንድ አጥቂና አማካይ ሲል ጆሹዋ እንደዚሁ አስተያየቱን እየሰጠ ሌላኛው ቤተሰባችን ነው። ታደለ ገለታ ከመቱ ማንቼ ተከላካይ አማካይና አጥቂ ካስፈረመ ምርጥ ቡድን ይሆናል የሚል አስተያየት ሰጥቶናል። ለሰጠን አስተያየትም እጅግ አድርገን እናመሰግናለን። ሁላችሁም ቤተሰቦቻችን ስለተሳተፋችሁ ሐሳብ አስተያየቶቻችሁን በኮሜንት ስላደረሳችሁን እጅግ አድርገን እናመሰግናለን። በመላው ዓለም ያላችሁ ዩናይትዳውያን ሰላምና ጤና ለእናንተ እንመኛለን። በያላችሁበት ሰናይ ጊዜ። ቻው ቻው።